ቃልሙድ አሁን ወደ ተረት አሸንፊያለሁ። ይኸው እንግዲህ ተረቱን በደንብ የሰማነው ሽልማት ነው ያገኘው። አሁን ወደ ተረት አሸንፊያለሁ። ትናንትና ጥያቄና መልስ፣ እንቆቅልሽ፣ እንደገና ደግሞ ሰምና ወርቅ ተምራችኋል አይደል? አዎ ተምራችኋል። አሁን እሱ ደግሞ ለእውቀታችሁ ማዳበሪያ ይሆናችኋል ማለት ነው። አሁን ዛሬ የምነግራችሁ ተረት ደግሞ የአያ ነብሮና የአንድ ባህታዊ ታሪክ ነው። እሺ ይኸውላችሁ እንግዲህ በአንድ ትልቅ ጫካ ውስጥ አንድ ባህታዊ ምን እንደሆነ ታውቃላችሁ? አናውቅም። ባህታዊ ማለት በገዳም ውስጥ በጫካ ውስጥ ለሰው ልጆች ለሀገር እድገት የሚጾሙ የሚጸልዩ አባቶች ማለት ነው ባህታውያን። እሺ እኚህ ባህታዊ በዛ ጫካ ውስጥ እየጾሙ እየጸለዩ የሚኖሩ ነበሩ። በኋላ ላይ አንድ ቀን አዳኝ አታውቁም? አዳኝ ምንድን ነው? እንስሳቱን ያድን የጫካ አራዊቶችን አድኖ የሚገድል ነው። እና በዛ ጫካ ውስጥ ይኖረ ነበረ አንድ ነብር ነበረ። በኋላ አዳኞች ያንን ነብር ሊገሉ ያባርሩታል። ሲያባርሩት አያ ነብሮ ከአዳኞቹ እየሮጠ በኋላ ከፊት ለፊቱ ማን ጋ ይደርሳል? ባህታዊው ሰውዬ ጋ ይደርሳል። ከዛ አባ አዳኞች ሊገሉኝ ነው፣ እባክዎትን ይደብቁኝ፣ እባክዎትን ያድኑኝ ይላቸዋል። ከዛ ባህታዊው የሚያዩና አይዞ ና በሉና ትልቅ ስልቻ ነበራቸው። ስልቻ ልብሳቸውን የሚያስቀምጡት ስልቻ ውስጥ ዳበል እንጂ እስክባ ይሉትና ስልቻ ውስጥ ይደብቁታል። ማንን? ነብሩን። አያ ነብሩን። በኋላ ስልቻ ውስጥ ያስሩትና በል እንዳትንቀሳቀስ ብለው እዛች እሳቸው ካሉበት ዛፍ ጀርባ ቁጭ ያደርጉትና ይቆማሉ። ሲቆሙ አዳኞቹ ይመጣሉ። ከዛ በኋላ አዳኞቹ መሳሪያቸውን ይዘው አባባ አቤት፣ በዚህ በኩል አንድ ነብር ሲያልፍ አላዩ? ኧረ እኔ አላየሁም ልጆቼ፣ ምናልባት ወደዛ ጫካ ገብቶ ይሆናል፣ ሂዱና ፈልጉት ይላሉ። ከዛ አዳኞቹን ግራና ቀኝ እያዩ መሳሪያቸውን እንዲያዙ አያ ነብሮን ፍለጋ ሮጦ ያመልጣሉ። ከዛ በኋላ ባህታዊው ሰውዬ ብልጥ ናቸው። ቀስ ብሎ ሲያዩ አዳኞቹ ርቀው ሄደዋል። በኋላ በል እንግዲህ አያ ነብሮ ሕይወትህን አትርፌልሃለሁ፣ በል እንግዲህ ውጣ ይሉትና ከአቁማዳቸው ውስጥ አያ ነብሮን ያወጡታል። ከዛ አያ ነብሮ ከስልቻ ውስጥ ከወጣ በኋላ ግራ ቀኙን ያይና እንግዲህ ያደረጉልኝ ቀና ትብብሩ አመሰግናለሁ፣ ነገር ግን አሁን በጣም እርቦኛል፣ የምበላውን ምግብ ሳልበላ ይኸው ቀኑ ሙሉ እርሶ በስልቻ ውስጥ አስረው አውለውኛል። ስለዚህ አባ እንዳያዝኑብኝ እርሶን ልበላዎት ነው አለ። አዎ እርቦኛል፣ ልበላዎት ነው አለ። አያ ነብሮ እንዲህ ከአዳኞች አድኜ አትርፌ ደግ ብሰራ እኔኑ ልትበላኝ? አዎ እርቦኛል፣ ታዲያ ምን ልብላ ይላል። እሺ የምበላውን አምጡልኝ ይላል። በል እንግዲህ ከበላኸኝም ይብላው ብሎ የጫካ አራዊቶች ከፈረዱ ትበላኛለህ፣ የጫካ አራዊቶች ጋር ሄደን እንጠይቅ ይሉና ይሄዳሉ። ከዛ በኋላ አያጅቦ ይመጣል። አያ ነብሮ ሄደና አያጅቦ፣ አቤት አያ ነብሮ፣ ይኸውልህ እህሌን ምግቤን ቀለቤን ሳይሰጡኝ ቀኑን ሙሉ እዚያ ቆዋዳ ውስጥ አስዋውለው አሁን ሂድና አድነህ ብላ ይሉኛል። ስለዚህ እሳቸውን ልበላ ስል
እና አያጅቦ ይፍረዱ ብለውኝ ነው። ምን ትላለህ ሲሉት አያጅቦ በኋላ አያነብሮ ይወላኛል ብሎ ፈርቶ ቀኑን ሙሉ እዚያው ነውማ እንዴት ባዶ ሆዴን ትሄዳለህ ብላቸው ይላል። ይኸው አያጅቦ ፈርዷል። በሉ አባ ለበላዎት ነው ይላል። አይ እንግዲያውስ አያጅቦውን ብቻ ሳይሆን ሌሎችንም አንድ ሁለት አራዊት እንጠይቅ ይላቸዋል። አባ ይላሉ። እሺ ይሉና አሁንም ሌሎች አራዊቶችን ለጠየቅ ይሄዳሉ። ሲሄዱና ተኩላን ያገኛሉ፣ እንደ ቀበሮን ያገኛሉ። ይላቸውና አያነብሮ እናንተ ተኩላና ቀበሮ አቤት፣ ይኸው እንግዲህ አድኜ እንዳልበላ ቀኑን ሙሉ እዚያ አቁማዳ ውስጥ አውሎኝ ይሄ ባህታዊ አሁን ሂድና አድነህ ብላ ይለኛል። እኔ ደግሞ እርቦኛል። ስለዚህ ልበላዎት ነው ስላቸው የጫካ አራዊቶች ይፍረዱ እነ ተኩላ ብለዋልና ምን ትላላችሁ ሲሉ እነ ተኩላ ደግሞ እኛን ይበላናል ብለው ፈርጠው እንዴት እንደዚህማ ይሆናል አያነብሮ ብላቸው ይሉና ይፈርዳሉ። በኋላ ባህታዊ ግራ ሲገባቸው እንኮየ ጦጢት ትመጣለች። እንኮየ ጦጢት እሷም ትናገር ይላሉ ባህታዊ። በኋላ ላይ አያነብሮ ሄድና እንኮየ ጦጢት አቤት አያነብሮ፣ እኚህ ባህታዊ ቀኑ ሙሉ ስልቻ ውስጥ አስረውኝ አሁን ምግቤን አልሰጡኝምና ሂድና አድነ ብላ ይሉኛል እና እኔ ልበላዎት ነው እያልኳቸው ነው። ምን ትያለሽ አንቺ ሲሉ እንኮየ ጦጢት ትበልጥ አይደለች አሰብ ታረግና እንግዲህ አያነብሮ እኔ ይሄንን ፍርድ ለመስጠት ምድር ላይ ሆኜ አልችልም፣ ለማንኛውም ዛፍ ላይ ወጥቼ ልፍረድ ትላለች። በውጪ ይላታል። ከዛ እንጣጥ ብላ ዛፉ ላይ ቁጭ ትልና እንኮየ ጦጢት አባባ ትላለች ዛፉ ላይ። አቤት እንኮየ ጦጢት፣ ቆይ መጀመሪያ አዳኞቹ ሲመጡ እንዴት አድርገው ነው ያስመለጡት አያነብሮ? እዚህ ስልቻ ውስጥ ከትቸው ነው ይላሉ። በሉ እስኪ እንደ ቅድሙ ስልቻ ውስጥ ከተቱት ትላለች። እሺ ይሉና በልግባ ስልቻ ውስጥ አያነብሮ ግብስ ይላል። አባ አቤት እንኮየ ጦጢት፣ በሉ ስልቻውን አናቱን እሰሩት ይላል ትላለች። እሺ ይሉና አባ ስልቻውን አናቱን ያስራሉ። ከዛ አባ አቤት ሲል በሉ እንግዲህ በያዙት አንካሴ አናቱን ብሎ ይቀጥቅጡት ብላ ፍርድ ትሰጥና እንኮየ ጦጢት በዛው ትሸሻለች ይባላል። አያችሁ አንዳንድ ጊዜ ደግ መስራት ጥሩ ነው። ነገር ግን ደግ የሰራላችሁ ሰው ደግሞ ተመልሶ ካልበላዎቹ ብሎ በእናንተ ላይ ክፋት ያዞራል። ብልህ ደግሞ ፍርድ የሚሰጥ ደግሞ በብልህነት መሆን አለበት። ምሳ ሰዓታችሁ ደርሷል። ተረቴን ጨርሻለሁ። ከምሳ በኋላ ደግሞ እንገናኛለን። እሺ ጎሽ ተባረኩ። በሉ ልጆች እንግዲህ የኢትዮጵያ ልጆች ይሄን ጣፋጭ ተረት እንግዲህ በየቤታችሁ ሁሉም እናቶች ወላጆች ሁሉ እንዲያዩ ሰብስክራይብ ላይክ አድርጉ በሉ። እሺ ምንድነው ተረቱ? ጣፋጭ ልጆች በሚለው ላይ ይሄንን ጣፋጭ ተረት ታያላችሁ ማለት ነው። እሺ ተባረኩ በሉ ልጆች። አሁን